የኢትዮጵያ መንግስትና ህዝብን በአንድ ጊዜ ቀጥ ለማድረግ 3 ቀን በቂ ነው እያለች ነው ጆርዲ። የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። አዲስ አበባ ውስጥ ያሉት ማሳጅ ቤቶች አብዛኛዎቹ ቤቶች ስራቸው ማሳጅ ስራ አይደለም። አዲስ አበባ ውስጥ ያሉ ማሳጅ ቤቶች አብዛኞቹ 90 ከመቶዎቹ ስራቸው የማሳጅ ስራ መስራት ሳይሆን የሴተኛ አዳሪ መናኸሪያ ሆኗል። ዘውዱን የገደሏት ወንዶች ዛሬ በነፃ ተለቀዋል። እንዴት? ለምን? ባቹን የመጣሁት ዘውዱ ሀፍቱን የገደሏት ወንዶች ዛሬ በነፃ ተለቀዋል። እሷ ሞታለች፣ እነሱ ግን ምንም ወንጀል እንዳልፈጸመ ሰው። ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም እንደተለመደው ተገናኝተናል። የተለያዩ ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን ብትጫኑ ደግሞ ቤተሰብ እንሆናለን። አብራችሁን ቆዩ። ሀበሻ አይጥላ፣ ከጠላ በጣም ከባድ ነው። ሀበሻ ከጠላክ ከባድ ነው። እግዚአብሔርን ሀበሻ አንዴ ሰማይ ሲሰቅልህ ሰማይ ይሰቅልሃል። ከሰማይ ሲያወርድ ደግሞ በአንድ ሰከንድ ያወርድሃል። እንደው ሰው በህዝብ አይጠላ። ሚኮ ማይኮ ይቅርታ ጠይቋል እና በጣም እኔ በእውነት ሚኮ እኔ የሶሻል ሚዲያ ምን እንደሆነ ያወቅኩት ፕራንክ ምን እንደሆነ ያወቅኩት በሱ ነው። ግን ምን አሳስቶት ምን አይነት መንፈስ አይምሮ ላይ ገብቶ እንደሆነ እነዛን አይነት ነገሮች ሲያረግ ሲናገር እንደነበረ እሱና ፈጣሪ ነው የሚያውቁት። ግን ለዚች አጭር ህይወት ማለት ነው እንደዚህ ክፉ መሆን አይ ዶንት ኖ። አሁንም ቢሆን ታርጌቱ ምን እንደሆነ አላውቅም። በፊት ላይ እኔ እንደ ሚኮ ማይክ ዩቲዩብ የሚታይ ሰው የለም። ኢትዮጵያዊ ሆኖ እንደ ሚኮ ማይክ ዩቲዩብ የሚታይለት ሰው የለም። አሁን የሚያየው ሰው 3 ሰው 4 ሰው 5 ሰው ነው። እና በእውነት ከህዝብ ጋር አትጣሉ። ያ ከህዝብ ጋር አይደለም ከአንድ ሰው ጋር አትጣሉ። በቃ ሰው ቢያስከፋችሁ ሰው ቢያስቀይማችሁ ሰምታችሁ እንዳልሰማችሁ አይታችሁ እንዳላያችሁ ሆናችሁ ዞር ማለት እንጂ ከአንደበታችሁም በተግባርም መጥፎ ነገር አታድርጉ። በቃ ሰው ሲጠላ ቀባሪም ነው የምታጣው። አሁን ይሄ ልጅ መከላከያ ነበር የሚቀብረው። እንግዲህ ኢትዮጵያውያን ደግሞ ደግ ህዝቦች ነን፣ ይቅር ባዮች ነን እና እኔ በበኩሌ እንደ አንድ ኢትዮጵያዊ ላረጋቸው ነገሮች ሁሉ ይቅር ብየዋለሁ። ዓላማው እውነተኛ ነገር ከሆነ ከዚህ በኋላ ማህበረሰብን ህዝብን የሚጠቅም አይነት ነገር ይዞ የሚመጣ ከሆነ አሁን ይቅር ብየዋለሁ። ነገሮችን አይቼ ደግሞ ይቅርታዬን አነሳለሁ። እናንተሳ ምን ታስባላችሁ? ይቅር መባባል አሪፍ አይመስላችሁም? እቺ ቪዲዮ ከተመቻችሁ ለምንድን ነው ፌሚኒስቶቹን የምትፈሯቸው? ቆይ ለምንድን ነው የምትፈሯቸው? ቆይ ለምንድን ነው ፌሚኒስቶቹን የምትፈሯቸው? ምን እንዳያመጡ ነው? ምን እንዳይመጣ ነው? ምላሳቸውን ነው የምትፈሩት? አንቺ ምላስ የለሽም? የማይመችሽን ነገር አይመቸኝም፣ ይሄንን ነገር አልቀበለውም ብለሽ ለመናገር ለምን ትፈሪያለሽ? አይኑ 50 ክንድ የሆነ ምላስ ነው ያላቸው። እኛ ጋርም አለ፣ አይጠፋም እንደዛ። ለዛው ምጥፍ ምንም እንዳይናገሩ አድርገን ጸጥ ረጭ አድርገን ያስቀመጥናቸው ማለት ነው። ሲያፈጡ ፍጥጥ። አንቺ ጋርም እውነት ስላለ ማለት ነው የማይመችሽን ነገር አይመቸኝም ማለት መብት አለሽ። ለምንድን ነው እሱ የምትፈሩት? ግራ ይገባኛል። አንዳንዶቻችሁ በጣም ትልልቅ ፎሎወር ያላችሁ ሰዎች ኢቭን በቃ እኔ ግራ ነው የሚገባኝ። ሪፖስት ማድረግ የሚፈራ ሰው አለ፣ ሌላው ቀርቶ ማለት ነውና ምን አስፈራችሁ እንዴ? የነጭን አስተሳሰብ አንቀበልም እኛ በሃይማኖታችን በሆነ ምናምን የሴት ልጅ መብት ማስከበር እንችላለን። ኦኬ፣ የሴት ልጅ ጥቃት መቃወም እንችላለን። እንደ ሰው መሆናችን በቂ ነው። ፌሚኒስት መሆን ግዴታ አያስፈልገንም። ለምን አትይም? ለምን አታፈጪም? አንቺስ እነሱ ሲያፈጡ ማነሽ አንቺ? ለምን አትያትም? ለምን ነው የምትሰሚ? ለምን ነው የምትልመጠመጡት? በመልመጥመጥ ምንም የሚመጣ ነገር የለም። ኦኬ፣ አትልመጥመጪ።
ሐሳብሽን ግለጪ። ማይመችሽን ሃይማኖትሽን ሲነካ ካልተመችሽ ከጎረበጠሽ አይመቸኝም፣ ይሄንን አካሄድ አቁሚ፣ ስርዓት ያዢ ማለት አለብሽ። ኦኬ ልጅሽን ወንድ ልጅሽን ጥላቻ ንግግር እየተደረገበት ከሆነ ወንድሜን አባቴን ወንድ ልጄን መናገር የለብሽም፣ በዚህ ደረጃ መጥላት የለብሽም፣ የሴት ልጅ መብት የምናስከብረው እንደዚህ አይደለም ብለሽ ለምን አትናገሪም? ምንድነው የሚያስፈራሽ? እንዳትፈሪ። ኦኬ ታጋርጊኝ የምትሰሪው ቪዲዮ ላይ ምንድነው ችግሩ? እኔ ሼር፣ ኮፒ ሊንክ፣ ሪፖስት፣ ፌቨራይት ምናምን የሚደረገውን ሁሉ አደርጋለሁ። እንዳትፈሪ። ኦኬ ምንም እንዳትፈሪ። ሌትስ ጎ። የሚሰማሽን ነገር ተናገርሽ። አዲስ አበባ ውስጥ ያሉት ማሳጅ ቤቶች አብዛኛዎቹ ቤቶች ስራቸው የማሳጅ ስራ አይደለም። አዲስ አበባ ውስጥ ያሉ ማሳጅ ቤቶች አብዛኞቹ 90 ከመቶዎቹ ስራቸው የማሳጅ ስራ መስራት ሳይሆን የሴተኛ አዳሪ መናኸሪያ ሆኗል። ስፔሻሊ ሳሪስ 22 ፍየል ቤት አካባቢ ያሉ ማሳጅ ቤቶች ስራቸው የሴተኛ አዳሪ መናኸሪያ ከመሆን በዘለለ ሪል ፕሮፌሽናል የሆነ የማሳጅ ስራ የሚሰሩ ቤቶች አይደሉም። በዚህ ዙሪያ ላይ የአዲስ አበባ ከተማ አስተዳደር የመጨረሻ ደካማ ነው። ቁጥጥር የለውም። ሲጀመር ማሳጅ ቤት 24 ሰዓት እንዲሰራ ፍቃድ ማን ሰጠው? ሰራተኞቹ ማን ናቸው? ጡረታ ይከፍላሉ ወይ ለሰራተኞቻቸው? ወራዊ ደሞዛቸው ምን ያህል ነው የሚለውን ያውቃል የአዲስ አበባ ከተማ አስተዳደር? ይህንን ነገር ሼር አርግታችሁ ለክብርት ከንቲባ እንዲደርስና ቁጥጥር እንዲያደርጉ ማድረግ አለባቸው። አለበለዚያ በዚህ ሁኔታ በጣም በቃ ሚኒ ሜክሲኮ መስሏል። ኦልሞስት 22 እና ፍየል ቤት ማሳጅ ቤት ይባላል። ማሳጅ ቤት ውስጥ የሚሰራው ታምር ግን ሌላ ልጅ በሰፈሬ ማሳጅ ቤት አካባቢ ነው እና ወደ ቤቴ ስገባ ወንዶች እየጎተቱኝ አስቸገሩኝ። እኔም ሴተኛ አዳሪ ነው መመስላቸው እና መንቀሳቀስ ራሱ አልቻልንም። በዛ ጋር ማለፍ አልቻልንም። እኛም ሴተኛ አዳሪ እየመሰልን ነው ብለኛለች። እና ማሳጅ ቤቶችን የአዲስ አበባ ከተማ አስተዳደር መቆጣጠር አለባችሁ። ማሳጅ ከሆነ በፕሮፌሽናል መንገድ የሚሰራ ማሳጅ ቤት፣ አለበለዚያ እንዳለ ሴተኛ አዳሪ መናኸሪያ ሆኗል። ማሳጅ ቤቶች እንዳለ አዲስ አበባ ውስጥ ያላችሁ ከተማ አስተዳደሩ በዚህ ዙሪያ ላይ ቁጥጥር ማድረግ አለበት። ምናልባት ይህንን ቪዲዮ ለወይዘሮ አዳነች አቤቤ ለአዲስ አበባ ከተማ ከንቲባ ሼር አድርጓቸው እንዲደርስ ማሳጅ ቤቶችን መቆጣጠር አለባቸው። አሁንም የምጠቁሙት ሳሪስ ስፔሻል የበዛበት 22 ፍየል ቤት በቃ የሴተኛ ማሳጅ ቤት አይደለም፣ በፕሮፌሽናል የሚሰሩት የሴተኛ ዳሪ መናኸሪያ ነው። ጠንካራዋ ሴት ጃኒ ማን ናት? እንዴት ናችሁ ጋይስ? ትላንት ሁላችንም ተከታትለናል የጃይን ኢንተርቪው። የሚገርም ፐርፎርማንስ ያሳየችበት፣ የሚገርም ስክነት፣ የሚገርም ጥንካሬ፣ የሚገርም በራስ መተማመን፣ የሚገርም በቃ ለቤተሰቦቿ ለፋሞቿም ለራሷን ቤተሰቦች ያላትን ክብር ያሳየችበት፣ የምትገርም ከስህተቷ የምትማር ሰው መሆኗን ያሳየችበት፣ ራሷን የሆነች ጠንካራ ሴት የሆነችበት፣ በምንም መመዘኛ አርቃ የምታስብ ሩቅ የምታይ ጀግና ትንሽ ልጅ መሆኗን ያሳየችበት ኢንተርቪው ነው። እኔ በጣም ነው የተደመምኩት እውነት ለመናገር። ያቺ ቀበጧ፣ ያቺ ችኩሏ፣ ያቺ በቃ እዚህ ትገባለች ተብላ ያልታሰበችው ጃኒ በዚህ ደረጃ ተቀይራ፣ በዚህ ደረጃ ሰክና ማየት፣ በዚህ ደረጃ ነገሮችን አርቃ የምታስብ ልጅ ሆና ማየት በጣም የሚገርም ኳሊቲ ነው ያየነው ጃኒ። እኔ የጃኒ ኳሊቲ እንዳለ ሆኖ አምለሰት በራሷ የምትገርም ስብዕና ያላት በቃ የምትገርም ሰዎች ሐሳባቸውን እንዲገልጹ እንከሬጅ የምታደርግ ከሁሉም አይነት ሰዎች ጋር እነሱን ሰዎችን መስላ የምትመጣና ሐሳባቸውን በአግባቡ እንዲገልጹ እድል የምትሰጥ ሰው ሆና ነው ያየሁትና የትላንቱ ኢንተርቪው በነገራችን ላይ ኦልሞስት በጣም ብዙ ሰው ያየው ነው። በጣም ብዙ ሰዎች የሚማሩበት ነው። በጣም ብዙ ወጣቶች ስፔሻሊ በየትኛውም ሁኔታ ውስጥ ሆነው ቲክታክ ውስጥ ብቻ መሆን እኮ አይጠበቅም። የሚማሩ፣ የሚነግዱ፣ የሚያርሱ፣ እርሻ ላይ ብቻ የትም ቦታ ላይ የሚሰሩ በተለያየ አይነት ዘርፍ ላይ ያሉ ልጆች ያለሙትን ነገር ለመሆን ዋጋ መክፈል እንዳለባቸው፣ ምን ያክል ዋጋ መክፈል እንዳለባቸው ያሳየችበት። እኔ ጃኒ በጣም ነው የተደመምኩብሽ። በቃ
ምንም ቃላት የለም። ታንክ ዩ። ይህንን የጃኒን እና የቤተሰቦቿን ቪዲዮ አይቼ በጣም ነው የተገረምኩት። ይህንን የጃኒና የቤተሰቦቿን ኮንቨርሴሽን ቪዲዮ አይቼ በጣም ነው የተገረምኩት። ልጅቷ እንደዚህ አትመስለኝም ነበር። ሆነስሊ እኔ በጣም ኦቨር ማቹርድ ናት። እንደዚህ ለቤተሰቦቿ እናትና አባቷ በኩራት ስለሷ ሲመሰክሩ መስማት በጣም ደስ ይላል። ለወጣቶችን ብዙ የሚያስተምር ነገር ነው እና ምን ያህል ቤተሰብን መንከባከብ በረከት እንደሆነ ማለት ነው። እዚህ ልጅ ላይ በደንብ እያያችሁ ነው። እንግዲህ ከዛ ተነስታ መታ አዲስ አበባ ራሷን ቀይራ ቤተሰቧን ቀይራ ነው በራሷ ጥረት ማለት ነው። እኔ ብዙም የጌመሮች አድናቂ አይደለሁም፣ ግን ለዛም ስል ብዙም አይደለሁም ነበር ለሷ። ግን አሁን ላይ ግን በጣም አከበርኳት በእውነት። ሺዝ በጣም አሜዚንግ በጥረቷ ነው እዚህ ደረሰችው ማለት ነው እና በጣም ልትከበር ይገባል ነው። በጣም ቫልዩ ሊሰጣት ይገባል በደንብ ማለት ነው እና ጃኒ በጣም ጎበዝ ነች በእውነት። ለሌሎች ወጣቶች በጣም አርአያ መሆን ትችላለች። እኔ እነግራችኋለሁ፣ ሁሌ እምላችኋለሁ ወጣቶች በተለይ ለቤተሰቦቻችሁ ከምንም ነገር በላይ ማለት ነው ለወላጆቻችሁ እናንተ ዋልታ ነው መሆን ያለባችሁ ማለት ነው። ቤተሰብ ተቸግሮ ታሞ ሳይሆን ብቻ ሳይሆን መድረስ ያለባችሁ እናንተ ሰርታችሁ ገንዘብ ሜክ እያደረጋችሁ ከሆነ ከዛ ገንዘብ ላይ ለቤተሰቦቻችሁ ኢንቨስት የምታደርጉ ከሆነ በእውነት ነው የምላችሁ የምትሰሩት ነገር ይባረካል። ላይፋችሁ ሁሉ የበረከት ነው የሚሆነው ማለት ነው። የቤተሰብ ምርቃት ማግኘት ስፔሻሊ የእናትና የአባት ምርቃት ማግኘት ቀላል ነገር አይደለም እና እቺ ልጅ ላይ ያለው በቃ ጸጋ ያ ነው። ያንን ጸጋ አግኝታለች ማለት ነው። የቤተሰብ የእናት የአባት ምርቃትን ጸጋ አግኝታለች። ለዛ ነው ላይፏ እንደዚህ የለመለመው ማለት ነው እና አታውቁት እንዴት እንደምታርጉ እንዴት እንደምትለወጡ ማለት ነው የቤተሰብ ምርቃት ሲኖራችሁ ማለት ነው። ይሄ ነገር ለብዙዎቻችሁ ትምህርት ሊሆን ይገባል። ከቤተሰቦቻችሁ ርቃችሁ ያላችሁ አታችመንት በጣም ሩቅ ለሆነ ልጆች ማለት ነው ከቤተሰብ ጋር እና በጣም ጎበዝ ናት በእውነት ልናደንቃት ልናከብራት ይገባል። ሌሎች ሴቶች ሌሎች ወንዶች ለወጣቶች ምሳሌ ስለምትሆን ማለት ነው አድናቂሽ ነኝ። ጃኒዬ በርቺ። የኢትዮጵያ መንግስትና ህዝብን በአንድ ጊዜ ቀጥ ለማድረግ 3 ቀን በቂ ነው እያለች ነው ጆርዲ። የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስብ። ለመቃወም ስራ ብትቀር አንቺ ትሄዳለሽ፣ ሄደሽ ታስጠቁሪያታለሽ። ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ ሰሞኑን የወጣውን ሪሰርች አይታችሁታል ብዬ አስባለሁ። እጅግ በጣም ያሳዝናል። ሰሞኑን የወጣውን ሪሰርች አይታችሁታል አይደለ? 55% የኢትዮጵያ ሴቶች ሚስቶች በባሎቻቸው ቢመቱ ኖርማል ነው ብለው ያስባሉ የሚል ሪሰርች ወጥቶ ነበረ። ራይት ሴቶቹ እንደዚህ ሴቶች እንደዛ ምናምን የሚሉ ኮሜንቶች አሉ። አንደኛ አይ አም ሶ ኢሪቴትድ ባይ ዘ ዌይ ያየሁት ቀን ነው ኢሪቴትድ የሆንኩት ይሄንን ነገር because let me get to the point። አንደኛ እነዚህ ሴቶች መሆን የነበረበት እነዚህ ሴቶች ምን ያህል ባሎች ምን ያህል አባቶች ሚስቶቻቸውንና እናቶችን ለረጅም ዓመታት በመደብደባቸው ምክንያት ሴቶች ኢን ጀነራል ድብደባ የሰው መብት ጥሰት መሆኑን ረስተዋል የሚል ነበር። ፎከሱ መሆን የነበረበት አክቹዋል ፕሮብለም ኮዘሮቹ ጋር ነበር። ከዛ ግን ምን ተደረገ? የዛ ችግር መንስኤው ተረሳና ውጤቶቹ ጋር ሄደው ባይ ዘ ወይ ውጤቶቹ መደብደብ ጣጣ የለውም ይላሉና ምንሽ የሚል ሪሰርች ወጣ። this is basically saying በጣም harmful መሆኑን ነው የምነግራችሁ። እሺ this is basically saying እዚህ ቦታ ያሉ ሰዎች በጎርፍ የሚወሰዱ ሰዎች በኃጢአታቸው ምክንያት ፈጣሪያቸው በቃ ሰተመቸው or ቤተሰቦቻቸው በሰሩት ኃጢአት ወይ ምናምን ነው ጎርፉ የሚወስደን ብለው ያምናሉ የሚል ሪሰርች ሳወጣላችሁ ምን ያህል ለነሱ ሰዎች ስራ መጣና ወደ ቤት እስክገባ መጠበቅ ነበረብኝ ይሄን ቪዲዮ ለመጨረስ። ኤኒዌይስ ወደ ሐሳቤ ስንመለስ እነዚህ ሰዎች ይሄንን ያምናሉ ብለን ፖርትሬት እናረጋቸው ሜጀርሊ ግን እነዚህ ሰዎች እንደዚህ ነገር የማመን ችግር የመጣው ከገቨርንመንቱ ወይም ደግሞ ይሄንን ነገር ማስተዳደር የነበረበት እነዚህ ሰዎች ከታክሳቸው ቀንሰው የሚከፍሉት ኃላፊነት የሰጡት ድርጅት እያለ ለምሳሌ ለዚህ ጎርፍ ተጠያቂ ሜጀርሊ መሆን ያለባቸው ማን ናቸው አይደለ? መንግስት ውስጥ ያላችሁ ሰዎች የትኛውም ፊልድ ይሁን አይ ዶንት ኬር። እነዚህ ሰዎች ማድረግ ነበረባቸው ይሄ ቦታ ለጎርፍ የተጋለጠ ነው፣ ለዚህ ቦታ ገደብ ያስፈልገዋል፣
or ደግሞ እነዚህ ሰዎች ከዚህ ቦታ ተነስተው ሌላ ቦታ መንሰጣቸው ይገባል የሚለው ነገር ማስተካከል የነበረባቸው ዋናዎቹ እዚህ ጋር ሶርሶቹ ማን ነበሩ መንግስቶቹ ነበሩ right so ይሄንን ነገር ሙልጭ አርጎ ነው የሚያጠፋው ዋና ተጠያቂነቱ መንግስት ሆኖ ሳለ ሙልጭ አርጎ የሚያጠፋው የሰዎቹን እምነት ፖርትሬ አርገን ስናመጣ ነው እዚህ ጋር so what I'm trying to say is ለነዚህ ሰዎች ያላችሁ empathy ይቀንሳል next time ጎርፍ ሲነሳ እዚህ ቦታ እኮ ጎርፍ ተነሳ ስላችሁ ቀጥታ አይምሯችሁ ውስጥ መጥቶ ባይተው እዛ ሰፈር ያሉ ሰዎች የእግዚአብሔር ቁጣ የኃጢአታቸው ውጤት የምናምን ውጤት እንደሆነ ነው የሚያምኑ ተቀርሻ አይደለ ጎርፍ ሲመጣ የሚለው ነገር ነው ጭንቅላታችን ውስጥ ይመጣ እንጂ መንግስታቸው ፌል ያደረጋቸው ነው መንግስታቸው በስንሳት ነገሮችን ያያየላቸው አይደለም የሚለው ነገር አይደለም አይምሯችን ውስጥ የሚመጣው ይሄ ደግሞ ለነዛ ሰዎች ያለን የሰውነት empathy መራራት መሳሳት ያጋጠማቸው ነገሮች ፊል አድርጎ የማገዝ ነገሮቻችን በዜሮ ነው የሚያጣፋው so ይሄን ያህል harmful ነው ይሄ የተደረገው ጥናት ምክንያቱም ምን ያህል አባቶችና ምን ያህል ባሎች በመደብደባቸው ምክንያት ይሄንን ሁሉ ቻማ አምጥተው እነዚህ ሴቶች ኖርማላይዝ አደረጉት የሚለው ነገር ያጠፋውና ሙሉ ለሙሉ by the way ሴቶች እኮ ሲደበደቡ ደስ ይላቸዋል የሚለው ናሬቲቭ ነው የሚረጫው so the bigger picture or ደግሞ እንደ ኤግዛምፕል እኮ ነው የገቨርንመንት የዚህ ነገር ዋናው መንስኤው የአባታዊ ወይም ደግሞ የአባወራ አስተዳደር ነው የወንዶች የበላይነት አስተዳደር ነው የባሎችና የአባቶች ልጆቻቸውና ሚስቶቻቸውን የመደብደብ ውጤት ነው ይሄ ኦኬ ግን ስለመደብደብ ሲነሳ ሴቶች እኮ መደብደብ ይወዳሉ የሚለው ናሬቲቭ ለማንሳት ይጠቅማል ከዛ በኋላ እቺ ሴት ተደበደበች ስትባሉ እንዳልኳችሁ እንደ ጎርፎቹ ሰዎች ያን መራራት ያን መሳሳት ያን ኤንገር ለምንድነው እንደዚህ የሚደረጉት ለምንድነው ሰውነት መብታቸው የሚጣሰው ለምንድነው እንደዚህ ማይደረግላቸው why are they failing ለምንድነው እያጠፏቸው ያሉት እነዚህ ሰዎች በዚህ ያህል እንዲሰማቸው ያደረጉት በዚህ ያህል ሰባዊ መብት እየተጣሰ ያለው በዚህ ያህል ሴቶችና እናቶች እየተደበደቡ ያሉት ምናምን የሚለው ነገር በሙላ በዜሮ ያጣፋዋል እስከዛሬ ድረስም ደግሞ ሲደረግ የነበረው ነገር ያ ነው ለዛ ነው መራራትና መሳሳት የሚባል ነገር አብዛኛው ሰው ጭንቅላት ላይ ለሴት መብት ሲመጣ የሌለው desensitized የሆነው the harm like የታይትሉ ራሱ harm እየታያችሁ ነው ወይ ገብታችኋል አይደለ like they're a victim ተጠቂዎቹን ሄደው ነው እየጠየቋቸው ያሉት ከዛ ተጠቂዎቹ መደብደብ ፒስ ነው ይላሉ ሲሉ አጥቂዎቹ ደስ ይላቸዋል ይያሩ ይደብድቧቸዋል ማይንድ ዩ ማለት ነው አንድ ሰው ምን ያህል ኖርማላይዝድ እንደሆነ አስቡት አይ ቲንክ ሁላችንም በየኤሪያችን ኤክስፒሪየንስ የምናደርገው ነገር ነው አይደለ ባሎች በጣም ሚስቶቻቸውን መደብደብ ከዛ ሴቶችም ወንዶችም ልጆች ያዩታል አይደል አባቶች ሚስቶቻቸውንም ሴት ልጆቻቸውንም ወንድ ልጆቻቸውንም መደብደብ ከዛ ሁሉም ያዩታል ያቺን ፓተርን እየተከተሉ ይመጣሉ ወንዶቹ ደብዳቢ መሆን ሴቶቹ ተደብዳቢ መሆን ስለዚህ ይሄ ሁሉ የማን ጥፋት ነው የወንዶች የበላይነት ሲስተምና ዲሞክራሲ ያለ መኖር እና የሴቶች መበደል ነው ይሄ the major picture ተሳተና ይሄንን stereotype ወይ ደግሞ ይሄንን አስተሳሰብ በማምጣት እዚህ ጋር ሽካርጎ ይበላናልኛ it's very irritating if you get what I'm saying like it's very irritating ዘውዱን የገደሏት ወንዶች ዛሬ በነፃ ተለቀዋል እንዴት ለምን ባቹን የመጣሁት ዘውዱ ሀፍቱን የገደሏት ወንዶች ዛሬ በነፃ ተለቀዋል እሷ ሞታለች እነሱ ግን ምንም ወንጀል እንዳልፈጸመ ሰው የሃይማኖት አባቶች የት ናችሁ ትላልቅ ሞገስ ያላችሁ ሽማግሌዎች ስንጣላ የምታስተርቁ ትዳርን አንድ የምታረጉ የሃይማኖት አባቶች ሽማግሌዎች በጣም የምታስፈሩ ስታወሩ የምታስፈሩ ሽማግሌዎች ሞገስ ያላችሁ የት ናችሁ የሰው ደም እንደዚህ ሲፈስ የእውነት ኢትዮጵያን እንድትባረክ የምትፈልጉ ከሆነ የሰው ደም ይጣራል የደሃ ደም ይጣራል ፍረዱልን በስነ ስርዓት ፍረዱ ነገ እግዚአብሔር ኢትዮጵያ እንድትባረክ የእናንተ ልጆች ጥሩ ቦታ እንዲደርሱ የምትፈልጉ ከሆነ ፍረዱ በየሃይማኖት አውሩልን የእውነት እግዚአብሔር ያያል የምትሉ ማገልገል ማለት እኮ ዝም ብሎ እግዚአብሔር ቃል ብቻ ማካፈል ሳይሆን ለተበደሉት መቆም ነው የት ናችሁ ሞገስ ያላችሁ ሽማግሌዎች በየሰፈሩ የምትሰብኩ የሃይማኖት አባቶች የት ናችሁ ስለ ሴት ልጅ ግዳይ ሰጣችሁ የሰው ደም ግዳይ ሰጣችሁ የት ናችሁ ይሄንን ጉድ ስሙ ልጆቻችን ራሳቸውን እየሸጡ ነው
እንትን እርቃንሽን የእርቃን ፎቶ ወደፊትም ተናግረሻል። አንድ ሰው 100,000 ብር ቢከፍለኝ እያሳየው እንትን እልሃለሁ። እሺ አሁን ወደ ቅድሙ እንመለስና ቅድም ቃልዬ ከሁለት ሳምንት በፊት ነው ለመጀመሪያ ጊዜ ራሱ ያየሁት ብለሻል። ምን አይነት እኔ ስልክ አይከፍትም ነበርና ከዛ የሆነ ልጅ ቪፒኤን አበራልኝና በቪፒኤን ይሰራል አለኝ። ከዛ በካናዳ ቪፒኤን አብርቻ አየሁ። ደስ ሲል መተጋገዝ እንደዚህ ነው። ፍቅራችሁ ደስ ይላል። በካናዳ ቪፒኤን ምን አይነት ይሽ ሚያን ስለሆነ ማቃት እና እነሱ ሚያ ምናምን ስለሚሉኝ እኔ ሚያ ምን እንደምሰራ ራሱ አላውቅም። ዩቲዩብ ቻናል ላይ ሚያ ካሊፋ ነው የሚሉኝ። ባይዘው እነሱ የሰንበት ተማሪ ነበረች። እሺ ልንገር ብቻ ከዛ ሚያ ምናምን ብዬ ሰርች አደረኩ ማለት ነው። ምን ማየት ትፈልጊያለሽ ስለ ሚያ ካሊፋ ብዬ ሰርች አደረኩ። ከዛ እሷን ሚያዩት እርጥብ ሻጭ ነበረች ሚያ ካሊፋ ታውቂያለሽ? ሚያ ለዛ አይደለም ታሪኳን ግን አሁን ዋሸሽ ቃልዬ፣ አሁን ዋሸሽ። ቅድም ፍሬንድ የለኝም ብለሽ ነበረ። ከዛ ግን ከሱ ጋር ያየሽው የወንድ ቤስት ፍሬንድ ነው። ካሜራ ማኔ ነው። ሶሻል ሚዲያ ማኔጅመንት ሰራለሁ ብዬ አይደለም ሐዋሳ እሱ ነው የሚቀርጽሽ። እንደዛ እየተገለባበጥሽ በፍጹም እኔ ይሉኛል። ባይዞ እንደዚህ ካሜራ ፕሮፌሽናል በሆነ መንገድ ብትሰሪው ብዙ ብር እኔ አልፈልግም። እንደዚህ ነገር አይመቸኝም። እንትን ራሱ ይላሉ ይሄ ካሜራ ማኖች ማለት ኢንተርናሽናል ማለት አሪፍ ካሜራ ማኖች የሚባሉት ምናምን ኮላብ እናደርግ አሪፍ ጸዴ ቪዲዮዎች ለስራሽ ፊዮናን ሰርቻለሁ እንትን ሰርቻለሁ ምናምን ሲሉ እኔ ፊዮና እንደዚህ ትልልቅ ቲክቶከሮችን ምናምን እንደዚህ ቪዲዮ ቀርጫለሁ ነው ልቅረጽሽ ምናምን ይሉኛል ማለት ነው። እኔ አልፈልግም ምናምን ነው የምልህ። ምክንያቱም አውቀዋለሁ ቀላል ናት ብለው ስለሚያስቡ። የሚያ ካሊፋን ብቻ ነው ያየሽው? ያ የእሷን ራሱ አንድ ነው 2 ቪዲዮ ነው ያየሁት። ኦኬ ምን ተሰማሽ? ምን ይሰማኛል? ኦኬ ለመጀመሪያ ጊዜ ተሰማሽ ብዬ ነው። እንትንማ ያለው እኮ ሙቪዎች ምናምን 365 ምናምን ካየህ ኖርማሊ ያን ያህል እንትን እኮ ነበር። ግን ደግሞ ስታይ ሳይዝ ታያለሽ። እኔም ገርሞ አሁን ተመኝተሽ ታውቂያለሽ? አሁን ስታይ ምናምን ተመኝተሽ ታውቂያለሽ? አላውቅም ስሜት የለኝም ማለት ስሜት የለኝም ስለ እንደዚህ እንትን የለኝም። ይሄ ኦንሊፋንሱን ለመክፈት የወሰንኩ ጊዜ ነው ያየሁትና የሆነ ምን እንደሚደረግ ምናምን ለማየት መረጃ እያሰባሰብኩ ነበር። ተው በእናትህ አያሳደግም። ደስ ልጄ እንዳንቺ እንድትሆን ነው የምፈልገው። ልሰድበኝ ነው ቤላ? ኧረ እኔ ልሰድብሽ አይደለም። ስነ ስርዓትሽ ገርማ አስደመሙኝ። እንዴት ቻላችሁበት? ልጆቻችሁ ሊሆኑ የሚችሉትን እነዚህን ልጆች ስታባልጉ ይህንን የሚያክል ገንዘብ ለቅጽበት ስታወጡ እንዴት ቻላችሁበት? ይህ ሁሉ ድሃ በሚኖርበት ሀገር ለራሳችሁ ለእርካሽ እርካታ ብላችሁ ይህን ሁሉ ለማድረግ እንዴት አቅማችሁ ልባችሁ ፈቀደ? ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክላለሁ። እግዚአብሔርን እና ክርሽን ይዘሽ እምቢ አላልሽ? መሳፍንት ይሙት ድንግል ማርያምን መሳፍንት ማለት አባቴ መሳፍንት ይሙትን ድንግል ማርያምን እመቤቴን ነው ብለሽ እና ምንም ነገር ቢፈጠር ልንገርህን እና በአካል እኔ አሁን እንደዛ አላደርግም እና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊፋንስ ተጠቃሚ አልኩ እኮ አሁን ሶፊ ላይ ምንም አይነት ወንድ ጋር ምናምን በአካል አትገናኙም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20,000 ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጡኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር እኔ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለግኩኝ የተሻለ ህይወት ነገር መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው። ለማያገቡሽ
ለማይንከባከቡሽ፣ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኮዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃል ሴተኛ ዳሪ አይደለም እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም። ገባሽ? ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ እነሱ ከብዙ ወንድ ጋር የሚታኙ ምናምን ነው። ለምን ለገንዘብ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። ግን እኮ አይነኩኝም። ቢላይ አይነኩሽም። ግን ደግሞ ወደፊት ባልሽ ቢያየውስ? አላገባማ። እሱንም አስቤበት ነው ማለት ማግባት አልፈልግም። በቃ እኔ ኢንተረስቱ የለኝም። እነሱ ሲፈልጋሉ እንዴ? ቃል የቂጥ ስንትቅሽን እያሳየሽ የትኛው ወንድ ነው? ለጊዜያዊ ስሜት ሊፈልጉሽ ይችላሉ። ግን በአገባም ቺት እንደሚያደርግብኝ አውቃለሁ። ገባ? ሰው እንደዚህ አይነት እንትን አልፈልግም። እኔ ማንም ወንድ ቺት ያደርጋል። በቃ እኔ አይቻለሁ። ቴሌግራም ላይ እኮ ቂጥሽን ትሸጫለሽ እና እሱ የእሱ ቺት ማድረግ አይሻልም እንዴ? እኔ ልንገርሽ፣ እኔ እንጃ ጋይ ሴት ይሻላል። ቺት የሚያደርግ ወንድ አይሻልም? ቴሌግራም ላይ በ20 ሺህ ቂጧን ከምትሸጥ ሴት እግዚአብሔርን ይበርድ። ቺት አድርጎ እኮ ወደ አንቺ ተመልሶ ይመጣል። ቺት አድርጎ እኔ ግን ቺት ያደረገ ወንድ ጋር መሆን አልፈልግም። ማለት ንጹህ ምንም እንደዛ ባላደርግ ቴሌግራም ላይ ባልሸጥ ምናምን። አሁን እንትና ያንቺ አላማ ምንድን ነው? በሚቀጥሉት 3 አመት ውስጥ ኢትዮጵያ ውስጥ ምንድን ነው ማሳካት የምትፈልጊ? በጣም አሪፍ ላይፍ ስታይል መኖር፣ ላይክ እውቀት ያለ ትምህርቴን አስቀጥላለሁ። ኬሚካል ኢንጂነሪንግ ተማሪ ነኝ። የሀዋሳ ዩኒቨርሲቲ 2ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። እሱን አስቀጥላለሁ። ከዛ ውጭ ደግሞ ገንዘቡን ሳገኘው ላይክ በጣም ማድረግ የምፈልገው በድሪም በጣም ትልቅ እንትን አለኝ እና እሱን ነገር አደርግበታለሁ አሪፍ ገንዘብ ሲኖረኝ ማለት ነው። እሺ እና ገንዘቡን ሳገኘው በሚቀጥሉ 3 አመታት ምናምን በቃ የማደርግበት ነገር አለ። በጣም ለእኔ ትልቅ ነገር ማለት ነው። እሱን ነገር አደርግበታለሁ እና የተሻለ ላይፍ ስታይል መኖር ነው እቅዴ። በቃ የተሻለ ላይፍ ስታይል ግን ገላሽን እየሸጥሽ ስቲል እኮ እኔን ግን አይነኩኝም ቢላ ገላሽን ግን ጉገል ከማጫወት የአንቺ ዋጋ ስንት ነው ማለት ነው? ቃል የአንቺ ዋጋ 20 ሺህ ብር ነው ማለት ነው። ኖ 500 ሺህ ብር ራሱ አልፈልግም። ፎቶዎችሽን በዛ አይደለም የምትሸጪው? በዛ ዋጋ አይደለም የምትሸጪው? ቴሌግራም ላይ ፎቶዎችሽን የምትሸጪው በዛ ፕራይስ አይደለም? አንድ ፎቶ 20 ሺህ ብር ነው። ስለዚህ የቃልዬ ዋጋ 20 ሺህ ብር ነው። በአካል አይደለም። በአካል እኔ ከማንም ጋር ገናኝ ቃልዬ እኔ አሁን ሰርቼ ቴክስት ባደረግልሽ ከአንቺ ጋር ልተኛ? እግዚአብሔርን እመቤቴን ቤላ እመቤቴን ልቃሽኝ ነው ምናምን እንዳትለኝ። ግን ወንድ ልቄ ምናምን ሳይሆን ማለት ወንድ እንደዚህ አይ ስልህ እኔ ይኸውልሽ ነገሩን ነው የምልሽ። 20 ሺህ ብር የማያውቁሽ ወንዶች ናቸው። ቤላ አውቃለሁ፣ ኢንስታግራም ላይ አውቃለሁ። ኦሊ ቴክሲስ አንድ ቴክስት ከኔ እዚህ ጋር ምንም ቅርጽሽ ልትሰሪ ትችያለሽ። አንድ ቴክስት ባደረግልሽ እግርሽ እንደምትከፍቺልኝ እኔም አንቺም እናውቃለን። ግን እኔ ባለትዳር ነኝ፣ ሚስት አለኝ። ነገሩን ነው የምልሽ። ይኸውልሽ አንቺ ገላሽን በ20 ሺህ ብር ለመሸጥ ወደኋላ አላልሽም። ስለዚህ ቤላን የመሰለ ትልቅ የስትሪመር ቴክስት ቢያደርግልሽ እንዲህ ብልጥጥ ነው የምታደርጊው እግርሽን ብልጥጥ። ግን እኔ ስልሽ እኔ አንደኛ እንደነገርኩሽ ባለትዳር ነኝ። ሁለተኛ ነገር ጀስት ኢን ኬዝ ነው የጠየቅኩሽ። ሰው 500 ሺህ ብር እንኳን ከፍሎሽ ከአንቺ ጋር ይተኛል። መች ተኛ ነኝ ተከፍሎኝ ከታቦት ጋር አታገናኙ። ረፉ ደደብ ናችሁ። ይዘባርቅባ የበላችሁት ሽሮ ነው መሰለኝ። እራፉ እኔ ከሃይማኖት ጋር አታገናኙብኝ። እውነት እኔ ነጋውን እንትን እንዳትበሉ እንዳትሉ ሃይማኖት ጋር ምንም ነገር እንዳታገናኙ። እውነት ተውኝ። የተወደዳችሁ ከኛ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን የምትጫኑ ቤተሰብ እንሆናለን። መልካም ጊዜ ነው።